ኢየሱስ ይወድሻል ገና ለገና ዮኒ ማኛ ለቢዝነስ ብሎ ፊት ሰጣችሁ እዚህ መጣችሁ ኢየሱስ ይወድሻል እንደውም ወሬክ ሲያወራ ሐሜት ሲያማ በነበረበት በምንጣላበት ሰዓት እንደውም ላይክ እንደዚህ ቪው አልነበረው አይታችሁታል አሁን እኮ ቪው በጣም ሄደ ተተኩሰው አሁንም ድረስ አነጋጋሪነቱ የቀጠለው የሶሻል ሚዲያ ተጽዕኖ ፈጣሪ የሆነው የዮኒ ማኛ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበሉ ከተሰማ ጥቂት ቀናት ቢቆጠሩም ከዚያም ግን ጫጫታው በርክቷል። ዮኒ ማኛ ልማዱ ነው ከዚህ ሃይማኖት ወደ ሌላ ሃይማኖት መቀየር ከማለት አልፎ በቅርቡ ወደ ቀደመ ሃይማኖቱ ተመልሶ እናያለን የሚሉ ሰዎች አሁንም ሲናገሩ ተመልክተን አንድ ያልገባቸው እውነት ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል የሃይማኖት መቀየር ያለ መቀየር ጉዳይ ሳይሆን ከማይጠፋው የዘላለም ሕይወት ተካፋይ የመሆን መጽሐፍ ቅዱሳዊና ሰማይና ምድርን የሚያናውጥ እውነት መሆኑን አለመረዳታቸው ያሳዝናል። የመዳን መንገዱ ጴንጤ ምን አለ፣ ኦርቶዶክስ ምን አለ፣ ወይ ግለሰብ ምን አለ ሳይሆን መጽሐፍ ቅዱስ ምን ይላል ነው። መጽሐፍ ቅዱስ ደግሞ መዳን በሌላ በማንም የለም መንገዱ እኔ ብቻ ነኝ ይላል። የሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ ቃሉ እንደሚናገረው ከዘላለም ሞት ለመዳን መንገዱ ኢየሱስ ብቻ ነው። ስለዚህ የዮኒ ማኛ ወደ ጌታ መምጣት ለብዙ ሺዎች ወንጌልን መስማት ምክንያት ሆኗል። የኛ ስራ ይህን እውነት እንዳይለቅ መጸለይ እንጂ ወደዛ ሄደ ወደዚህ መጣ ሳይሆን ይህን የመዳን እውነት ከሱም አልፎ ለብዙዎች እንዲመሰክር መጸለይ ይኖርብናል። የመጽሐፍ ቅዱስ እውነት በአንድ ሰው መምጣት ወይም መሄድ የሚወሰን አይደለም። አሁንም እንላለን መዳን በኢየሱስ ክርስቶስ ብቻ ነው። ታዲያ ከሰሞኑ ግን ዮኒ ማኛ ላይ የተከፈተውን የሚዲያ ዘመቻና የዮኒ ምላሽን ተመልክተን እንመለስ። ኢየሱስ ይወድሻል ገና ለገና ዮኒ ማኛ ለቢዝነስ ብሎ ፊት ሰጣችሁ እዚህ መጣችሁ ኢየሱስ ይወድሻል። እኔ ሚካኤል ልጅ ነኝ የማርያም ኢየሱስ አንበሳ ወረደለት በጊፍት ባረከው። ዮኒ የጊዜ ጉዳይ ነው ይመለሳል። ጸባዩን እኛ መች እናጠዋለን? የቤቴን አንበሳ መች ጸባዩ ይጠፋኛል? እኔ ድመቴን ራሴ ነው ማቃት የቤቴን ድመት ምን እንደምትበላ እሱም እናቴ ትንሽ ሸቃቅሎ የእናትና ልጇ ማለቱ አይቀርም። የሆነ ሰዓት መጥቶ የህብረተሰብ እንደሆነ ምስኪን ነው ይቀበሏል። ሲሄድም ፈርሞ አይደለም ይሄድ ሲመለስም ፈርሞ አይደለም ፊርማም የለም እናጠያይቀው ነገር ይመለሳል። ዳሴት የስራው ባህሪ ነው ይሸቅላል። ፕሮቴስታንት ሃይማኖት ሲገባ ሙሉ የፕሮቴስታንት ሃይማኖት ተከታዮች እጃቸውን ዘርግተው ተቀበሉት። አያችሁ ምን ያህል እንደተቆጣጠረው። እንደውም ወሬክ ሲያወራ ሐሜት ሲያማ በነበረበት በምንጣላበት ሰዓት እንደውም ላይክ እንደዚህ ቪው አልነበረው አይታችሁታል አሁን እኮ ቪው በጣም ሄደ ተተኩሰው እንደውም ከበፊቱ አሁን በጣም ሄደ። እግዚአብሔር ምስክሬ ነው የምሬ ነው እኔ ያየሁት ነው። ይሄ ማለት ይችላል ማለት ነው በቃ ይችላል። በዚህ ሃይማኖት መጣ ሲቀበል አሁን ቪው በጣም ከፋለ። ሰዎች አክሴፕት አደረጉት ሰፖርት ያደረጉት ነው። ጨዋታው እዚህ ጋር ነው። ስለዚህ ሊሆን ይችላል ነገ ደግሞ በቃኝ ብሎ ቢመጣ ማንን እንራን አድርጎ እንደሚያንቀሳቀስ ይታወቃል። ስለዚህ የሚዲያ ሰው ስትሆን ሪል ማንነቱን ለማወቅ ይቸገራል። ይሄን ማወቅ አለባችሁ ተማሩ። የሚዲያ ሰው ዝም ብለህ ሪል ማንነቱን አታገኙ። የሚዲያ ሰው ስትሆን በአንዴ ማንነቱን ያወቅክ አይምሰልህ። አታውቀውም ማን እንደሆነ ምን እንደሆነ አታውቀውም። ምክንያቱም ዛሬ ወድሻለሁ አከብርሻለሁ የኔ ማር ያለሽ አድናቂ ነገ ደግሞ ሌላ ቤት ገብቶ ሲሰድብሽ ስለምታይ የኛም ባህሪ እንደዛ ነው። እዚህ ጋር ሳሙና ስትይን እዛ ጋር ሙልጭ ብለን እንደወዱን እንጠብቃቸዋለን። እዛ ጋር ጃክስ ስትይን እዚህ ጋር ኦሞ ሆነን እንጠብቃቸዋለን። ስለዚህ ለማዱት እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ሰይጣን ይደፋ፣ ሰላማችሁ ይብዛ። ለማንኛውም ብዙ ጊዜ በህይወት የማስተውላቸው ነገሮች አሉ። ምን አይነት ነገሮች ናቸው? አይቀየሩም፣ አይለወጡም። አንተማ ሰው አትሆንም፣ አንቺማ እንዲህ አትሆኝም፣ አንተማ እንዲህ አትሆንም የተባሉ ሰዎች ብዙ ጊዜ ሲያስደመሙ አይቻለሁ በህይወቴ ላይ። ምንም ቁም ነገር የላችሁም የተባሉ ሰዎች ወይም ደግሞ የተናቁ ሰዎች ወይም ደግሞ እዚያ አይደርሱም የተባሉ ሰዎች ሁልጊዜ አሸንፈው አይቻለሁ። ብዙ ጊዜ አሸነፉ የተባሉ ሰዎች ደግሞ ሲወርዱ አይቻለሁ። እሱማ እንደዚህ ትልቅ ሰው እኮ ነው፣ እሷማ እንደዚህ አታረግም በጣም ጨዋ ናት፣ እሱ እኮ እንደዚህ ነው የተባለለት ብዙዎቹ ደግሞ ተዋርደው አይቻለሁ ብዙ ጊዜ። እና የኔም ህይወት ከዛ ጋር ይመሳሰላል። ምን ማለት ፈልጌ ነው? እሱ ጅዋጅዌ ነው፣ እሱ እንደዚህ ነው፣ እሱ እንደዚህ ነው ለሚሉ ሰዎች መርዶ አለ። ጌታ ሁሉንም ይችላል። እግዚአብሔር አምላክ ያነሳውን
ማንም ሊጥለው አይችልም። የምታወቀው ማንንም በማንጫጫት ነበር። ማንም ቀና ብሎ የማያይን ሰው ነበር። ይናውመይ ግን ጌታ አገኘኝ። እኔ ጌታ አገኘኝ ነው የምለው። እሱ በአቡነ ገብርኤል አድርጎ እኔን አገኘኝ። የጠፋውን በጉን ፈለገ። በቃ ህይወት እንደዚህ እስከመቼ ተሰዳድበ እስከመቼ በሀገር ጉዳይም በሰው ጉዳይም በምንም ጉዳይ እየገባ ጓ እያልክ እስከመቼ ትኖራለህ? ና ልጄ አለኝ። ና ልጄ በቃ እኔን አምልክ፣ ሰላምን ሰጥሃለሁ አለኝ። ክብሩን እሱ ይውሰድ። ስለዚህ ሰላሜን የሰጠኝ እሱ ነው፣ ሰዎች አይደሉም። ለሰዎችማ መልስ አለኝ። ለሰው ከበቂ በላይ መልስ 15 ዓመት አለኝ። አሁንም የምነግራችሁ ምንድን ነው? ወደ ሰዎች አትመልከቱ። ሰዎች ብዙ ነገር ይሏቸዋል። ኖማር ቦድዲስ ጨዋ ሆነ መሰደብ አይቀርም፣ ባለጌ ሆነ መሰደብ አይቀርም፣ ወፍራም ሆነ ትላሳለ፣ ቀጭን ሆነ ትላሳለ። በእያንዳንዱ ነገር ላይ ጓገጫለ። ማድረግ ያለባችሁ መጨረሻ ላይ አላማችን ምንድን ነው የሚለው ላይ ፎከስ አድርጉ። ለእኔ ወዳጆች ነው የምነግረው። ጠላት አለኝ ብዬ አላስብም። ጠላቴ ምላሴ ነበር ከዚህ በፊት። አሁን ግን ጌታን ስለማመልክበት ጠላት ይኖረኛል ብዬ አላስብም። ምክንያቱም መጥፎ ምላሽ የለኝም። በፊት አለኝ። ኃላፊነት ወስጄ የምመልሰው ምላሾች ነበሩ። አሁን ግን ክብሩን እሱ ይውሰድ። ጌታ ነው የሚመልስልኝ፣ እኔ አልመልስም። ስለዚህ ለጨነቃችሁ፣ ግራ ለገባችሁ ወንድምና እህቶቼ ምን ሆናችሁ ህይወታችሁ ከዚህ ዓለም ትለያላችሁ? ከዚህ ዓለም ምን ሆናችሁ ትለያላችሁ? እሷን ነገር አሰብ አድርጓት። እኔ በጣም አሰብኩበትና የእግዚአብሔርን ሆኖ ማለፍን የመሰለ ትልቅ ጸጋ የለም። ምንም እዚህ ዓለም ላይ ምሉ ነገር ይዘው ለደቂቃ ይዘው የምታልፈው አንድ ነገር የለም፣ አንድ ነገር። ስለዚህ ተረጋግተን ካሰብን ሁሉን ነገር የሚያስተው ሁሉን ነገር የሚያስችል ፍቅር የሚሰጥ እቅፍ ድግፍ የሚያደርግ ጌታ እንደሆነ አምኛለሁና አይቀየርም ላላችሁ፣ ዥዋዥዌ ነው ላላችሁ የዛሬ 20 ዓመት ነው ማወራችሁ። በሙሉ በጌታ ሆናችሁ እንገናኛለን። ዮኒን እንዲህ ስለው ነበረ፣ ማኛው እኮ ዥዋዥዌ ስለው ነበረ ወደ ጌታ አምጥቶኛል በሱ ትምህርት እያልክ የምትመጣበት ጊዜ ሩቅ አይሆንም። ስለዚህ እያንዳንዳችሁ የምመክረው ምንድን ነው? ጌታን ለማወቅ መጽሐፍ ቅዱስ አንብቡ፣ ጠይቁ። ከመጽሐፍ ቅዱስ ውጭ በፉክክር በእልህ የምንጋባው ነገር ምን ያደርገናል? ከጌታ ያርቀናል። በፉክክር የሚገኝ መዳን የለም። መዳን መጽሐፍ ቅዱስ እንደሚለው በክርስቶስ ያመነ እንደሚድን ነው መጽሐፍ ቅዱስ የሚናገረውና የፉክክር ቤት ባናደርገው መልካም ነው እላለሁ። ሰላማችሁ ብዝት ይበልልኝ ለሁላችሁ፣ ለወዳጆቼም እኔ ለምደብራችሁም ሰው በጸሎት አስባችኋለሁ። ሰላማችሁ ይብዛ። ውድ የይሁን ሚዲያ ቤተሰቦች እንደተመለከታችሁት እንግዲህ በቅርቡ የጨለማውን ዓለም ጥልሶ ወደሚያስደንቅ ብርሃን የወጣው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ በብዙ ሕዝብ ፊትና በተለይ ደግሞ በእግዚአብሔር ፊት ተንበርክኮ የተቀበለው ዮኒ ማኛ ወይም በሙሉ ስሙ ዮናስ ሙሉነህ ያስተላለፈው መልእክት ያቀረብንላችሁ ፕሮግራም ይህን ይመስል ነበር። እሱ በተናገረው ሀሳብ ላይ እስቲ ሀሳብና አስተያየታችሁን እንድሰጡን በዚህ አጋጣሚ እየጠየቅን በፕሮግራማችን ላይም ያላችሁን ማንኛውንም አስተያየት እንደምንቀበል እያሳወቅን በዛሬ ፕሮግራማችን ብትሰሙት ባልነው መረጃ ይሄን አቀረብንላችሁ። በሚቀጥለው ደግሞ እናንተ ብትሰሟቸው ብታውቋቸው የመንፈሳዊ ህይወታችሁን ያንጻሉ፣ ይባርካሉ፣ ይገነባሉ ያልናቸውን አዳዲስ ፕሮግራሞች ለእናንተ ይዘን መምጣታችንን እንቀጥላለን። እናንተም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ማድረግ እንደምትችሉ በዚሁ አጋጣሚ እየጠቆምን እናንተም አምናችሁና ፈቅዳችሁ ከ15000 በላይ ሰብስክራይበር እንድንደርስ ስላገዛችሁን በዚህ አጋጣሚ ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ባልናቸው አዳዲስ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ እንደምንቀርብ በዚሁ አጋጣሚ እየገለጸን
ሀሳብና አስተያየታችሁ እንዳይለየን አጥብቀን እንጠይቃችኋለን። ምክንያቱም የእናንተ ሀሳብና አስተያየት ነው እዚህ የሚያደርሰን። የምትሰጡን ገንቢም ሆነ ወይም ደግሞ የተሰማችሁ ማንኛውንም ሀሳብ ተቀብለን እያሻሻልን ትልቅ ቻናል የመሆን ራዕይና በመንፈሳዊ ቻናሎች ላይ ቀዳሚውን ድርሻ የመውሰድ ሀሳብ ስላለን በዚህ አጋጣሚ ሰፖርት እንድታደርጉን እንጠይቃለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን የጌታ የኢየሱስ ክርስቶስ ሰላምና ፍቅር ከሁላችሁ ጋር አብሮ ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።